ከእግዚአብሔር ከአባታችን ዳግም ከሚመጣው ከጌታችን ከኢየሱስ ክርስቶስ ከመንፈስ ቅዱስም መሪነት ጸጋና ሰላም ጣፋጭነት ሁሉ ለከበራችሁ ወንድሞቼና እናቶቼ ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። ብዙዎች የራሳቸውን ሰው የመስማት ችግር አለባቸው። ከሚወዱት ሰው ቀድመው ራሳቸውን መስማት ይመርጣሉ። ምክንያቱም ራሳቸውን ካልሰሙ የተሸነፉ ወይም ከሌላው ያነሱ ስለሚመስላቸው። ዳሩ ግን የአሸናፊነትና የመብለጥ መጀመሪያና መጨረሻ ከኛ ይልቅ ሌሎችን መስማት መምረጥ ነው። የምንሰማው ሰው ትክክል ባይሆንም በመስማት እናቀናለን። የምንሰማው ሰው ትክክል ቢሆን ባለን ላይ ሌላ መረዳትና እውነት እንጨምራለን። ላለው ይጨምራል እንደሚለው ቅኔ ማለት ነው። ሌሎችን የመስማት ልምምድ የሌለው ሰው ያለውን መልካም ነገር ባለመስማት የማጣት እድሉ ሰፊ የሆነ ይመጣል። የሞቱ ዝንቦች የተቀመመውን ሽቶ እንዴት እንደሚያገሙ ካስተዋልን በአንድም በሌላ ሌሎችን ባለመስማት ስንፍና በሰዎች ዘንድ ትልቅ ክብርና እውቅና እንዴት ልናጣ እንዳለን ተመልከቱ። ከትንሽ እስከ ትልቅ የመስማት አቅም ያላቸው ሰዎች ለማህበረሰብ ሕይወት ሰጪ ምግብ ናቸው። አንዳንድ ሰዎች ብዙ ሲያደምጡ እንጂ ብዙ ሲናገሩ አይታዩም። ለምን ብትሉ ራሳቸውን ሁሉ ጊዜም በመስማት እሳት ላይ ጥደው ማብሰል ይወዳሉና ነው። ስናደምጣቸው ጥሬ፣ ሲጫወቱ ጥሬ፣ ሲያገቡም ሲጋቡም ከነጥሬነታቸው ጥሪ ሲደርሰን እሺ ብለን በልተን አጋብተን የሸኘናቸው ሌሊቱ ሳይነጋ በፍቺ ደግሞ ያገኘናቸው የመስማት ችግር ያለባቸው ጥሬዎች ናቸው። አሁን ላይ ብዙዎች በሚሰማቸው ሰው ፍለጋ የተራቡ እጅግ ብዙ አሉ። መስማት ከሌለ መስማማትና መረዳት አይኖርም። የመስማት ጥበብ ቢኖርን በልዩነት ሐሳብ እንኳን አንድ ቤት በመስማማት መኖር እንችላለን። የሚሰማ ጆሮ ቢኖርን የሌሎችን ድካም የኛ አድርገን ዝቅ ብለን ከፍ እናደርጋቸው ነበር። ሆኖም ብዙ ነገር ባለመሆን እየቀረ ነው። ለምትወዱት ሰው የፍቅር አበባ ጆሮአችሁን አድርጉ። ይህ ሳይሆን ቀርቶ ምንም ያህል በገና ቢደረደርላት ልቧ ላይ አንዳች አይደርስም። አንድ ምሳሌ አለች። ከፊት ፊቱ ይላሉ አበው ሲተርቱ። እርሷን ከመስማት ልባችሁን አዙራችሁ ምን ፍትፍት ደስ ይላታል። የፍቅር ዋጋ በመስማት የሰው ልብ ላይ መድረስ ነው። ልብ ላይ ካልደረሳችሁ ወገኔ የትም አትደርሱም። አብዛኛው ሰው እርካታ ፈላጊ ነው በብዙ ነገር ግን የሚረኩበትንና የሚያረኩበትን መንገድ ብዙዎች በውሉ አያውቁትም። ከማያደምጣችሁና ከማይቀበላችሁ ሰው ጋር አብራችሁ ምን ያህል ትቆያላችሁ? አያችሁ፣ ለማያደምጣችሁና ለማይቀበላችሁ ሰው ጊዜና ልብ አትሰጡትም። አንዱ የእርካታ ምንጭ በሚያደምጥህና በሚቀበል ሰው ውስጥ ይገኛል። ብዙ ሰዎች በማይሰማቸው ምክንያት ልባቸው በብዙ ቆስሏል። እያንዳንዳችን ባለመስማት ያቆሰልናቸው ባለፉት ጊዜያት የጎዳናቸው ብዙዎች ሊኖሩ ይችላሉ። ነገር ግን አሁን ለነሱ ጊዜ ሰጥተን በመስማት ልንፈውሳቸው ይገባል ባይ ነኝ። ስንቶቻችሁ እግዚአብሔርን የመስማት አቅም አላችሁ? አዎ፣ እርሱን እንኳን የመስማት አቅም ቢኖረን ሌሎችን መስማት አይከብደንም ነበር። የሁላችንም ችግር በዋናነት የላይኛውን የመስማት ችግር ነው። የሁሉ ነገር መሰረት እርሱን መስማት ነውና፣ እርሱን ባለመስማት የተጣላ ሰው ከሰዎች ጋር የተጣላ ይሆናል። ይህንን ቃል አንድ እንስማ። ሕግን ከመስማት ጆሮን የሚመልስ ጸሎቱ አጸያፊ ናት ይላል የምሳሌ መጽሐፍ 28 ከቁጥር 9 ላይ። የጸሎት አጸያፊ ምን ማለት እንደሆነ አያችሁ? ሕጉን ካለመስማት ወይም ቃሉን ካለመስማት ልቡን የሚያሸሽ ሰው ጸሎቱ አጸያፊ ነው። በጸሎትህ ደስተኛ እንዲሆን ከፈለግ እርሱን መስማት የመጀመሪያ ካድርግ። ቃሉን መስማት አልወድም መጸለይ ግን ወዳለው የምትሉ ከሆነ ጸሎታችሁን እግዚአብሔር አይሰማችሁም። ምክንያቱም ጸሎት የሚቀዳው ከቃሉ እንጂ ከአየር ላይ ወይም ከልብ ወለድ አይደለም። አንዳንዶች ትላንትና ባየናቸው ቦታ ናቸው። ነገም እዚያ ቦታ እንደምናገኛቸው ተግባራቸው ይናገራል። ወንድሞቼ ሆይ እየተለወጣችሁ ኑሩ እንጂ። ከእናታችን ማህፀን ከወጣን በኋላ በብዙ ነገር እየተለወጥን እንመጣለን። የአካል፣ የስነ ልቦና፣ የማህበራዊ ለውጦችን አካቶ። አያችሁ፣ የሰው ልጅ ትክክለኛ የተለወጠ ሰው የሚሆነው በእግዚአብሔር ነው። መጽሐፍ ቅዱስ እንደዚህ ይላል፣ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል በሮሜ ምዕራፍ 12 ከቁጥር 2 ላይ።
ወዴት መለወጥ ይፈልጋሉ? ወደ እግዚአብሔር ወይስ ወደዚህ ዓለም? ምርጫው የኛ ነው። ሆኖም ማንም ወደ እግዚአብሔር በመስማት ቢጠጋ የተባረከ ይሆናል። እግዚአብሔር ሰሚ ጆሮ ይስጥ።